ወሐሴት ለጻርቃኔ በሰው ልጅ የኪነ ህንጻ ታሪክ ውስጥ ትልቅ ጥበብ ከታየባቸውና በኢትዮጵያ በ11ኛው መቶ ክፍለ ዘመን በቅዱስ ላሊበላ ከአንድ አለት ተፈልፍለው የዓለም አይኖች በሚመለከቱት በዚህ በቅዱስ ላሊበላ ውቅር አብያተ ክርስቲያናት እንገኛለን። ከ40 የዓለም አቀፍ የተለያዩ አምባሳደሮችና ዲፕሎማቶች እንዲሁም ደግሞ ከ10 የተለያዩ ተቋማት መሪዎች ጉብኝትን በዚህ ተከታትለናል። በነገሩን መሰረት ደግሞ በዚህ ስፍራ ላይ የሰው ልጅ ድንቅ ጥበብ የአእምሮ ልህቀትንና የሰው ልጅ የስልጣኔ ሂደት ምን ደረጃ እንደነበረ ተመልክተዋል። ሀሳባቸውን አጋርተውናል። ለመጀመሪያ ጊዜ ላሊበላን ስጎበኝ ከሁሉ በላይ በአንክሮ ያየሁት ነገር እነዚህን አስደናቂ አብያተ ክርስቲያናት ያነጹት ሰዎች የነበራቸው ቁርጠኝነትና እምነት ነው። እንዲሁም ያንን እምነታቸውን ከፈጠራ ችሎታቸው ጋር አዋህደው በእውነት ድንቅ የሆነ ነገር ለመስራት የቻሉበት መንገድ አስደምሞኛል። ይህ በዘመኑ ካሉ አስደናቂ የስነ ህንጻ ጥበቦችን ያስገኘ ቦታ ነው። የዕደ ጥበቡ ጥራትና የተገነባበት መንገድ በእውነት እጅግ አስደናቂ ነው። ታውቃለህ፣ ይህ ስፍራ ልክ ዘላለማዊነትን የመንካት ያህል እንዲሰማ የሚያደርግ ነው። እዚህ ስትመጣ የሰው ልጅ ቅርስ እጅግ የበለጸገ መሆኑን ትመለከታለህ። በተለይ ደግሞ የሰው ልጅ ታሪኩን በጀመረባት እዚህ ኢትዮጵያ ውስጥ ይህንን ታሪክ መጠበቃችሁና እየጠበቃችሁት መሆኑን ማሳየት እጅግ አስፈላጊ ነው። እዚህ ጥልቅ የሆነ ትስስር እንዳለኝ የተሰማኝ። በተለይ ኩባውያን በእምነትና በምዕመናን ረገድ ተመሳሳይ የሆነ ትስስር አለን። በሳን ላዛሮና በማርያም በኩል እዚህ የተሰማኝ እሱ ስለሆነ ላሊበላ ላይ የተሰማኝ ልክ የትውልድ ከተማዬ ላይ የተገኘው ያህል ሆኖ ነው። አሁን በመገኝበት በቤተ ማርያም በቤተ ደናግልና በቤተ መስቀል እንዲሁም ደግሞ ከጀርባ በሌላኛው አቅጣጫ በኩል ደግሞ የቤተ መድኃኔዓለም ቤተክርስቲያን ይገኛሉ ማለት ነው። እነኚህ በ11ኛው መቶ ክፍለ ዘመን በቅዱስ ላሊበላ በኪነ ጥበብ ህንጻ ላይ እንግዲህ ትልቅ የሰው ልጅ ስልጣኔ እውቀት ጥበብ ልቆ የተስተዋለበትን ሂደት እንግዲህ እነኚህ ከ40 የተለያዩ ሀገራት የመጡ አምባሳደሮችና ዲፕሎማቶች ጉብኝት አድርገዋል። Ukrainians are mostly Christian Orthodox. አብዛኞቻችን ዩክሬናውያን ኦርቶዶክስ ክርስቲያን ነን። እናም ለኛ ይህ ታሪክ ብቻ ሳይሆን ምልክት ነው፣ የእምነታችን ምልክት። ትናንትና ዛሬ አብያተ ክርስቲያናቱን በጎበኘውበት ወቅት ሁሉ በሁሉም ውስጥ ለመጸለይ ሞክሬያለሁ። እንደተባረኩ ሆኖም ይሰማኛል። I feel that I am blessed. ይህ የኢትዮጵያ ሕዝብ በስነ ህንጻ ጥበብ ላይ ያለውን የረቀቀ ችሎታ የሚያሳይ ህያው ምስክር ነው። በተጨማሪም እንደዚህ አይነት ታላቅ ስነ ህንጻ ከአለት ፈልፍሎ ለማውጣት የኢትዮጵያ ሕዝብ ያለውን ጠንካራ ቁርጠኝነት የሚያረጋግጥ ነው። ኢትዮጵያ ይህን ያህል ታሪክ፣ ይህን ያህል ቅርስ፣ ይህን ያህል ሀብት እንዳላት አናውቅም ነበር የሚል ሀሳብን አጋርተውኛል። የእነሱን ሀሳብ እንከታተላለን። በእጅጉ ያስደነቀኝ ነገር ሃይማኖት፣ ባህልና ህዝቡ በዚህች ውብ ከተማ ውስጥ ጎን ለጎን ተከባብረው አብሮ መኖራቸው ነው። እናም ይህ ባህል እንዲሁም ይህ መንፈሳዊ የሃይማኖት ህይወት በከተማ ውስጥ እጅግ ደምቆና ህያው ሆኖ ተጠብቆ መቆየቱ በጣም ጠቃሚ ነው። very vividly in the city. ወደ አፍሪካም ሆነ ወደ ኢትዮጵያ የሚመጣ ማንኛውም ሀገር ዜጋ ላሊበላን ሳይጎበኝ እንዳይመለስ አምባሳደሮቹ መልእክት አስተላልፈዋል። ስለ ላሊበላ ሰምታችሁ ከሆነ ወደዚህ ስፍራ መምጣት አለባችሁ። ምክንያቱም ወደ ስፍራው ለመድረስ በጣም ቀላልና እዚህ ስትደርሱም የሚሰጣችሁ እርካታ እጅግ አስደናቂ ነው። እናም ይህ ቦታ ዝም ብሎ የቅርሶችና የሐውልቶች ቤተመዘክር ወይንም ሙዚየም አይደለም። ይልቁንም ሰዎች ለሺህ ዓመታት ሲያመልኩበት የኖሩትና አሁንም ድረስ እያመለኩበት የሚገኙ ህያው የሆነ እውነተኛ ስፍራ ነው። ለሃይማኖትና ለታሪክ ፍላጎት ካላችሁ ሁሉንም በአንድ ላይ የያዘውና ሁሉም ነገር ያለው ላሊበላ ላይ ነው። ስለዚህ ወደ ኢትዮጵያ የምትመጡ ከሆነ ላሊበላን በእርግጠኝነት በጉዞ እቅዳችሁ ውስጥ ማካተት አለባችሁ። በእርግጠኝነት መምጣት አለባችሁ። እዚህ አብያተ ክርስቲያናት ወደር የማይገኝላቸው ልዩ ናቸው። ለመጀመሪያ ጊዜ እዚህ ስትመጡ በሆነ መንገድ ከፈጣሪ ጋር ይበልጥ እንደተቀራረባችሁ የሚሰማችሁ መንፈሳዊ ልምድን ታገኛላችሁ። It is a UNESCO heritage site.
ይህ ስፍራ በዩኔስኮ የተመዘገበ የዓለም ቅርስ ነው። በተለይም ለኦርቶዶክስ ክርስትና እጅግ አስፈላጊ ማዕከል ሲሆን በኢትዮጵያ አካባቢ የሚገኝ ስፍራ ነው። በመሆኑም የኢትዮጵያ ሕዝብ ለዘላቂነት ምን ያህል አስተዋጽኦ እንዳበረከተ ሀገሪቱ ማሳየት ካለባት ይህ ቦታ ሊታይ የሚገባው እጅግ ድንቅ ስፍራ ነው።